ክብር ለእግዚአብሔር ይሁን። ጥናታችንን እንቀጥላለን። የሮሜ ጥናታችንን ባለፉት ሳምንታት እንደምታስታውሱት መግቢያውን ወይንም ደግሞ ባክግራውንዱን በማየት ጀምረናል። ክብር ለእግዚአብሔር ይሁን። የሮሜ መጽሐፍ ወይንም የሮሜ ደብዳቤ ጳውሎስ ለምን እንደጻፈው፣ በምን አይነት ሁኔታ ውስጥ ሆኖ እንደጻፈው፣ ከዛ በኋላ ደግሞ በማን እንደላከው እነዚህ ነገሮች እንደገና ደግሞ በሮሜ ቤተክርስቲያን ውስጥ ያለውን ሁኔታ ደብዳቤውን እንዲጽፍ ጳውሎስ ያነሳሳውን ነገርና ምክንያቱ ምን ሊሆን እንደሚችል ባክግራውንዱ ላይ በጣም በሰፊው ጊዜ ወስደን 2-3 ሳምንት ወስደን ባክግራውንዱን አይተናል እና ይህንን ማየታችን ለምንድን ነው የሚጠቅመን? አሁን ቀጥታ ወደ ቴክስቱ ስንገባ ወይንም ደግሞ መጽሐፉን ማጥናት ስንጀምር በነዛ ባለፉት 2-3 ሳምንታት ውስጥ ያየናቸው ባክግራውንዶች እንዴት እያደረጉ ወደ ቴክስቱ ውስጥ እንደሚንጸባረቁ የምናይበት ነው ማለት ነው። ስለዚህ ባለፉት ሳምንታት የተነጋገርናቸው ነገሮች ምንድናቸው? ማን ነው ደብዳቤውን የጻፈው? እንደምታውቁት የሐዋርያው ጳውሎስ መልእክት ብሎ ይጀምራል። ስለዚህ ጳውሎስ እንደጻፈው ተነጋግረናል። የጻፈበትን ጊዜ ደግሞ በግምት ኢየሱስ ክርስቶስ አገልግሎቱን ጀምሮ ከዛ በኋላ በመስቀል እስከ ሞተበትና እስካረገበት ጊዜ ጀምሮ ያለውን ዲፍረንስ በማየት ምን ያህል ለኢየሱስ ክርስቶስ አገልግሎትና ለመስቀሉ ኢቨንት በጣም ቅርብ እንደሆነ አይተን ያንን ጠቅሰን ተነጋግረናል። ከዛ በኋላ ደግሞ እነዚህን የሮሜን ቤተክርስቲያንን ደግሞ ሰዎች ጳውሎስ አይቷቸው እንደማያውቅ፣ ጳውሎስ ፕላንት ያደረገው ጳውሎስ የተከለው ቸርች እንዳይደለና ሊያያቸው እንደሚናፍቅ በዚሁ ከሮሜ መጽሐፍ ውስጥ አውጥተን እንዳላያቸው አግኝቷቸው እንደማያውቅ ይህንን ቤተክርስቲያን ጳውሎስ በቀጥታ እንዳልተከለው የሚያሳዩ አንዳንድ ማስረጃዎችን አይተን ተነጋግረናል እና ደግሞ ከየት ሆኖ ይህንን ደብዳቤ እንደጻፈላቸው ከቆሮንቶስ ሆኖ እንደጻፈላቸው ኢንተርናል ኤቪደንስ፣ ኤክስተርናል ኤቪደንስ ብለን የውስጥና የውጪ ማስረጃዎችን በማቅረብ ከቆሮንቶስ ሆኖ ይህንን ደብዳቤ እንደጻፈው ከዛ በኋላም ደግሞ እንደገና ይህንን ደብዳቤ ደግሞ ሊቀድሙ የሚችሉ ለምሳሌ የገላትያ መጽሐፍ ብለን የጠቀስነው ይሄ ሊቀድም ይችላል። የተሰሎንቄ መጽሐፍ ከዚህ ከሮሜ መጽሐፍ ቀደም ብሎ የተጻፈ ሊሆን ይችላል ብለን እነዛን ሁሉ ጠቃቅሰን ባክግራውንዱን በጣም በጥሩ ሁኔታ ለማስቀመጥ ሞክረናል። ስለዚህ ይሄንን ካየን በኋላ አሁን ምንድነው ቀጥታ ወደ ጽሁፉ ወይንም ወደ ቴክስቱ እንመጣለን ማለት ነው። ስለዚህ ባለፉት ሳምንታት የተማርናቸውን ነገሮች እያሰብን አሁን ቀጥታ ዲል የምናደርገው ወይንም ደግሞ ቀጥታ ወደ ጥናታችን ስንገባ በቀጥታ ምዕራፍ 1ን እንጀምራለን። ስለዚህ ይሄንን ምዕራፍ 1ን ስናጠና እንዴት አድርገን እንደምናጠና በተቻለ መንገድ እንዴት አድርገን ልናየው እንዳሰብን እዚህ ጋር ከፋፍዬ ለማሳየት ሞክራለሁ። ስለዚህ ዛሬ የምናየው ሮሜ ምዕራፍ 1 ከቁጥር 1 እስከ 17 ወይንም ጳውሎስ እንደ መግቢያ የሚጠቀመው እስከ ቁጥር 17 ያለውን እንደ ኢንትሮዳክሽን። አንድ ሰው መቼም ደብዳቤ ሲጽፍ በቀጥታ ወደ ጉዳዩ ውስጥ አይገባም። ራሱን አስተዋውቆ በዚህ ምክንያት ነው የምጽፈው ከማለቱ በፊት ራሱን ያስተዋውቃል። ምክንያቱም እንደተነጋገርነው አይቷቸው አያውቅም። እነዚህን ሰዎች በስጋ አያውቃቸውም፣ በአካል አያውቃቸውም። ስለዚህ ለእነዚህ ሰዎች ከመጻፉ በፊት የራሱን ማንነት ይሄን ደብዳቤ ለመጻፍ ምን አይነት ኦቶሪቲ ነው ያለው ይሄ ጸሐፊ የሚለውን ነገር ማስረዳት አለበት። ስለዚህ ያንን የሚያስረዳበት ነው እና ራሱን ከሮሜ አማኞች ጋር ወይንም ከሮሜ ቤተክርስቲያን ጋር ራሱን መጀመሪያ ማስተዋወቅ አለበት። እኔ እከሌ ይባላለሁ ሳይል ሰው መቼም ሰዎችን ሊተዋወቅ አይችልም። ስለዚህ በዚህ ደብዳቤው መጀመሪያ ላይ እንደ መግቢያ ወይንም as an introduction የተጠቀመው ምዕራፍ 1 ከቁጥር 1 እስከ 17 ያለውን እንደ መግቢያ አድርገን ያንን መግቢያውን ዛሬ እናያለን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ በመግቢያ ውስጥ ምን ጠቅሷል ጳውሎስ? እንዴት ነው ራሱን ሊያስተዋውቅ የፈለገው? እና ጳውሎስ በጉጉት ነው ባይዘው ይሄንን ወንጌል ለመናገር በጣም ኢንቱዚያስቲክ ሆኖ ነው ለነዚህ ሰዎች ራሱን የሚያስተዋውቀው እና ራሱን ሲያስተዋውቅ ከወንጌል ጋር አያይዞ ነው ማንነቱን የሚያስተዋውቀው። የወንጌል ጉዳይ ነው እሱንና ይሄንን ቤተክርስቲያን ያገናኘው። ስለዚህ ራሱን ከወንጌል ጋር አያይዞ ነው ጳውሎስ
የሚያቀርበው። ስለዚህ ቴክስቱን ከማንበባችን በፊት እንዴት አድርገን ልናጠና እንደፈለግን በሶስት ከፍለን ማየት እንችላለን። ይህንን መግቢያ ማለት ነው ለሮሜ ሰዎች ራሱን በግል ያስተዋወቀበትን መንገድ በሶስት ከፍለን እናያቸዋለን። ስለዚህ በሶስት ክፍል እናየዋለን። ስለዚህ በሶስት ከፍለን ነው የምናየው። አንደኛ ጳውሎስ እንደነገርኳችሁ ራሱን ያስተዋወቀው ከወንጌል ጋር አያይዞ ነው ራሱን ሲያስተዋውቅ ያስተዋወቀው። ስለዚህ ጳውሎስና ወንጌል ብለን ይሄንን የመጀመሪያውን ክፍል በዛ ማየት እንችላለን። ጳውሎስና ወንጌሉ ይሄንን ሐሳብ በመጀመሪያ አድርገን ከምዕራፍ 1 ከቁጥር 1 እስከ 6 ባለው ክፍል ውስጥ ጳውሎስ ራሱን ከወንጌሉ ጋር እንዴት አያይዞ እንደሚያቀርብ ለሮሜ ሰዎች እናያለን። ከዛ በሁለተኛ ደረጃ ደግሞ ከቅዱሳኑ ጋር ወይም በሮሜ ካሉ ቅዱሳን ጋር ጳውሎስና የሮሜ ቅዱሳን ወይንም በሮሜ የሚገኙ አማኞች እንዴት ጳውሎስ ራሱን ከነዚህ ሰዎች ጋር እንዴት ኢንትሮዲዩስ እንዳደረገ ከቁጥር 7 እስከ 13 ባለው ስፍራ እናያለን ማለት ነው። በመጨረሻም ጳውሎስና ስብከተ ወንጌል ወይንም ኢቫንጀሊዝም ጳውሎስ ወንጌልን ከመስበክ ጋር አያይዞ ራሱን እንዴት እንዳስተዋወቃቸው ይሄንን እናያለን። ጳውሎስና ስብከተ ወንጌል ወይንም ኢቫንጀሊዝም። ስለዚህ ይሄንን በሶስት ከፍለን ከ14 እስከ 17 ያለው ደግሞ ይሄንን ያሳያል ማለት ነው። ስለዚህ አሳን ኢንትሮዳክሽን ወይንም ደግሞ እንደ መግቢያ አድርገን ሮሜ ምዕራፍ 1 ከ1 እስከ 17 ያለውን መግቢያ ብለን ይዘን በእነዚህ በሶስት ክፍሎች አድርገን እንዳለ በእነዚህ በሶስቱ ደግሞ ክፍሎች ውስጥ ጳውሎስ እንዴት አድርጎ ራሱን ከወንጌል ጋር አያይዞ እንደጠቀሰ ከሮሜ ቅዱሳን ጋር ከስብከተ ወንጌል ፖል ኤንድ ኢቫንጀሊዝም ጋር እንዴት ራሱን አያይዞ እንደጠቀሰ የምናይበት ይሆናል። ስለዚህ በዚህ ከፍለን ይሄንን ክፍል ዛሬ ለማየት እንሞክራለን ጊዜያችን እስከ በቃን ድረስ ማለት ነው። ስለዚህ በቀጥታ የምናደርገው ምንድነው ምዕራፍ 1ን እስከ 17 ያለውን እናነብና ከዛ በኋላ በእነዚህ ክፍሎች ውስጥ ስር ያሉትን ነገሮች ቶሎ ቶሎ ለማየት እንሞክራለን ማለት ነው። ስለዚህ ላንብብላችሁ ቴክስቱን። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 እስከ 17 መግቢያ አድርገን የምናየው ማለት ነው። በጌታ ስም አነበዋለሁ። እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ክብር ለእግዚአብሔር ይሁን። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ክብር ለእግዚአብሔር ይሁን። እርሱም የጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩኝ ሁል ጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና ይህንም ማለቴ በመካከላችሁ ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎቹ አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው
ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ክብር ለእግዚአብሔር ይሁን። ጳውሎስ እንግዲህ ራሱን እያስተዋወቀ ነው ብለናል በመጀመሪያ ደረጃ እና በተለይ ወደዚህ ወደ መጨረሻ ከ11 ጀምሮ እስከ 17 ባየናቸው ክፍሎች ውስጥ በጣም በግልጽ ጳውሎስ የሚናገረው ነገር አለ። እነዚህን ሰዎች አይቷቸው እንደማያውቅ፣ ተገናኝቷቸው በስጋ በአካል አግኝቷቸው እንደማያውቅ ግልጽ አድርጎ ያስቀምጣል። እንደውም ምን ይላቸዋል? ወደ እናንተ ልመጣ ብዙ ጊዜ ፈልጌ ነበረ፣ ነገር ግን ተከለከልኩኝ። ብዙ ጊዜ ወደ እናንተ ልመጣ አስቤ አልቻልኩም ብሎ ይነግራቸዋል። እዚህ ከ9ና 10 ላይ ስታዩ እግዚአብሔር ምስክሬ ነው ብሎ ነው። እግዚአብሔርን ምስክር አድርጎ የሚናገረው ነገር ምንድን ነው? እግዚአብሔር ምስክሬ ነውና ምናልባት ብዙ ጊዜ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀላልኝ እየለመንኩ ሁል ጊዜ ስጸልይ ስለ እናንተ አሳስባለሁ። ወደ እናንተ ለመምጣት እናንተን ላያችሁ እፈልጋለሁ። ብዙ ጊዜ ሞክሬያለሁ፣ እየጸለይኩኝ ነው። እስካሁን ግን ተከልክዬ ነው ያለሁት። ነገር ግን ወደ እናንተ መጥቼ ወንጌልን ምን ላረጋለ? ክብር ለእግዚአብሔር ይሁን፣ ልሰብክ። አያችሁ፣ ይሄ ሰውዬ ራሱን ከወንጌል ውጪ ከኢቫንጀሊዝም የክርስቶስን ሞትና ትንሣኤ ከመናገር ውጪ ይሄ ሰውዬ ራሱን ለይቶ ሊያይ አይችልም። ሁሉ ጊዜ በሚንቀሳቀስበት ስፍራ ሁሉ ራሱን ከወንጌል ጋር አያይዞ ይናገራል። ክብር ለእግዚአብሔር ይሁን። አያችሁ፣ ሐዋርያ ተብዬ ልጠራ ብሎ ሲል ሐዋርያ የተባልኩ ብሎ ሲነግራቸው ሐዋርያነቱን ብቻ አይደለም እየነገራቸው ያለው። ስለዚህ ወደ እያንዳንዱ ክፍል ስንገባ በጣም የሚያስገርሙ ነገሮችን ጳውሎስ ይናገራል። ስለዚህ እዚህ ጋር ምን እያደረገ ነው ብለናል? ጳውሎስ ራሱን ለአይተውት ለማያውቁ፣ ከዚህ በፊት አግኝተውት ለማያውቁ፣ ማን እንደሆነ እንኳን የማያውቁ ሰዎች ሊኖሩ ይችላሉ። ስለዚህ ራሱን መጀመሪያ ወይንም ደግሞ የሚጽፈው ደብዳቤ ተቀባይነት እንዲኖረው የሚጽፈው ደብዳቤ አውቴንቲክ ስለመሆኑ ወይንም ጸሐፊው ማን ስለመሆኑ ግልጽ አድርጎ ማስቀመጥ አለበት። ስለዚህ ይሄንን ለማስረገጥ ወይንም ይሄንን ኮኔክሽን ለመፍጠር የሚያደርገውን ጥረት ነው እዚህ ጋር የምናየው በመግቢያ ውስጥ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ አንድ ባንድ እንሄድባቸዋለን እናያቸዋለን ማለት ነው። ስለዚህ ሲጀምር ጳውሎስ ብዙ ጊዜ እንግዲህ ደብዳቤዎቹን ሲጀምር በጣም ተመሳሳይ በሆነ መንገድ ነው የሚጽፈው። ብዙዎቹን ደብዳቤዎች 14ቱንም ደብዳቤዎች ሌተሮች ስታያቸው ተመሳሳይነት ያላቸው አጀማመሩ በተለይ። ስለዚህ በዛ ዘመን የነበረው የደብዳቤ አጻጻፍ እንደኛ አይነት የደብዳቤ አይነት አጻጻፍ ነው አይደለም። ብዙ ጊዜ እኛ ደብዳቤ ስንጽፍ ምን ብለን ነው የምንጽፈው? ዲር እከሌ ብለን ነው መጀመሪያ የምንጽፈው አይደለ? ከዛ በኋላ መጨረሻ ላይ ሲንሰርሊ እከሌ ጸሐፊው ይቀመጣል። በዛ ዘመን በነበረው ግን የደብዳቤ አጻጻፍ መሰረት መጀመሪያ ጸሐፊው ማንነቱን ከላይ ነው የሚያስቀምጠው። ማንነቱን አስረድቶ ነው ወደ ጉዳዩ የሚገባው። ስለዚህ ጳውሎስ ያንን ነው የተከተለው። ነገር ግን ያንን የአጻጻፍ ስልት በሚከተልበት ጊዜ ግን በጣም ሰፋ አድርጎ ስለራሱ በተለይ በዚህ በመግቢያው ላይ ምዕራፍ 1 ከ1 እስከ 17 ባለው ላይ በብዛት እኔ የኔ የሚሉ ነገሮችን ይሄ ፐርሰናል የሆኑ ተርሞችን ወይንም ደግሞ ፕሮናውኖችን ነው የሚጠቀመው። በብዛት የሚጠቀማቸው አይ፣ ሚ፣ ማይ እንደዚህ አይነት ፕሮናውኖችን ይጠቀማል። ምክንያቱም ራሱን በጣም ለማስተዋወቅ ካለው ጉጉት የተነሳ እኔ፣ የኔ ወንጌል፣ እኔ የጠራኝ አምላክ እንደዚህ እያለ ለማስረዳት ይሞክራል። ስለዚህ ይሄንን ከ20 ጊዜ በላይ እነዚህን ፕሮናውኖች ከ20 ጊዜ በላይ ተጠቅሟል ከምዕራፍ 1 ከ1 እስከ 17 ባሉት ላይ። ስለዚህ ይሄንን የምታስተውሉት ምንድነው? እኔ የኔ እያለ የሚጽፋቸው ነገሮች የራሱን ማንነት ለነሱ ለመግለጥ ካለው ጥረት የተነሳ እንደሆነ እንረዳለን። ስለዚህ የደብዳቤው አጻጻፍ መጀመሪያ የደብዳቤው ጸሐፊ ማንነቱን ከገለጠ በኋላ ነው መጨረሻ ላይ ለማን እንደሚጽፍ የሚያስቀምጠው ማለት ነው። ስለዚህ ብዙ ጊዜ ሊመጣ ሞክሯል፣ አልተሳካለትም። ወደ እነሱ ለመምጣትም ይጸልያል። ወደ እነሱ ደግሞ የሚመጣው ወንጌልን ሊሰብክ ነው። በእናንተ ዘንድ አትሊስት ደግሞ ፍሬ እንዲኖረኝ ይላቸዋል። ክብር ለእግዚአብሔር ይሁን። ሌላ ደግሞ የሚጠቅሰው ነገር አለ፣ እሱን ወደ ኋላ እናየዋለን። ስለዚህ በግል ስለማያውቃቸው ሰዎች ራሱን ካስተዋወቀ በኋላ ወደሚጽፍበት ጉዳይ ወይ ደግሞ ወደሚጽፍበት ምክንያት ይገባል ማለት ነው። ስለዚህ ራሱን ምን ብሎ አስተዋወቃቸው? ይሄ በጣም ኢምፖርታንት ነው። እዚህ አንደኛው ላይ
ስለዚህ ራሱን ካስተዋወቀበት ነገር አንዱ በጣም ኢምፖርታንት ነገር ሲጀምር ምንድን ነው የሚለው? ሐዋርያ ሊሆን ምን የተደረገ የተጠራ። ክብር ለእግዚአብሔር ይሁን። ስለዚህ የመጀመሪያው ጳውሎስ ራሱን ከሚያስተዋውቅበት መንገድ አንዱ ምን ብሎ ነው ራሱን የሚያስተዋውቀው? ሐዋርያ ወይንም አፖስቶል። አፖስቶል ሐዋርያ ሊሆን ምን የተደረገ የተጠራ። ክብር ለእግዚአብሔር ይሁን። ስለዚህ በመጀመሪያ ደረጃ ለሮሜ ክርስቲያኖች ጳውሎስ ራሱን ከሚያስተዋውቅበት መንገድ አንዱ ምንድነው? ሐዋርያ። እኔ ሐዋርያ ነኝ ነው የሚላቸው። እንግዲህ በዛን ዘመን እንግዲህ ሐዋርያ ሊሆን የተጠራ ሰው ወይንም ሐዋርያ ነው የሚባለው ምን አይነት ሰው ነው የሚለውን ካየን ሐዋርያ መጀመሪያ የተጠራ መሆን አለበት። ጠሪው ማን ነው ካልን ጠሪው ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ስለዚህ እነዚህ ሐዋርያት በተለያየ ሉቃስ 6 ላይ ሄደን ማየት እንችላለን። ጳውሎስ ራሱ ደግሞ ገላትያ ምዕራፍ 1 ላይ ሲጽፍላቸው ተመሳሳይ ነገር ይናገራል። ኢየሱስ ክርስቶስ ነው የጠራኝ፣ ሰው አይደለም የጠራኝ። የኔ ሐዋርያነት የተገኘው በሰዎች የድምፅ ብልጫ፣ ሰዎች እጃቸውን አውጥተው የመረጡኝ ወይንም ደግሞ ያደረጉኝ ነገር ሳይሆን ኢየሱስ ክርስቶስ ራሱ ነው የጠራኝ ብሎ በዚህም ስፍራ ይናገራል። እንደገና ገላትያ መጽሐፍ ላይም በጣም በርዝመት ዘለግ አድርጎ ሲናገር ትመለከቱታላችሁ። ስለዚህ ኢየሱስ ክርስቶስ ራሱ ነው እነዚህን 12ቱን ምን ያደረጋቸው? የመረጣቸው፣ የጠራቸው። ሐዋርያ ሊሆን የተጠራ ይላል። ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ በቀጥታ ነው የተጠራሁት ነው እያለ ያለው ጳውሎስ። እንደምናውቀው ኢየሱስ ክርስቶስ 12ቱን እንደመረጠ እናውቃለን። 12ቱን ኢየሱስ ክርስቶስ በዚህ ምድር ላይ ሊያደርገው ያለውን ስራ አብረውት እንዲሰሩ ወይንም እንዲያስቀጥሉ፣ ይህንን ስራ እንዲያስቀጥሉ፣ የወንጌሉን ስራ እንዲያስቀጥሉ 12ቱን እንደመረጠ ሉቃስ 6 ላይ ሄደን እናያለን። ሉቃስ 6 ከ12 ጀምሮ ሄዳችሁ ማየት ትችላላችሁ። 12ቱን በስም እንዴት ጠርቶ እንደመረጣቸው። ስለዚህ ሐዋርያ ነው ስንል አንድ ሰው አንደኛ በክርስቶስ የተጠራና የተሾመ መሆን አለበት። ኦቶሪቲው የሚመጣው ከክራይስት ነው፣ ከኢየሱስ ከራሱ የመጣ ኦቶሪቲ ነው። በዛ ዘመን ማለት ነው። በዛ ዘመን ጳውሎስ በሚጽፍበት ዘመን አንድ ሰው ሐዋርያ ነኝ ካለ የኢየሱስ ክርስቶስን ሞትና ትንሣኤ ያየ፣ ከኢየሱስ ክርስቶስ ጋር በምድር ሲመላለስ፣ ኢየሱስ ክርስቶስ ሲመላለስ በነበረበት ጊዜ አብሮ የተመላለሰ፣ ታምራቶቹን ያየ፣ ከኢየሱስ እግር ስር ቁጭ ብሎ የተማረ ሊሆን ይገባዋል ማለት ነው። ስለዚህ ለዛ ነው ጳውሎስ ይህንን የሚናገረው። ስለዚህ በክርስቶስ የተጠራ መሆን አለበት፣ በክርስቶስ የተሾመ መሆን አለበት፣ ሞቱንና ትንሣኤውን ያየ የአይን ምስክር ሊሆን ይገባል ሐዋርያ ነኝ ካለ። ስለዚህ ኦቶሪቲው ቀጥታ የሚመጣው ከኢየሱስ ክርስቶስ ከራሱ ነው ማለት ነው። በዛ ዘመን የነበረው ሐዋርያ ማለት ነው። ለምን? መሰረት ለመመስረት። ክብር ለእግዚአብሔር ይሁን። መሰረት፣ የወንጌል መሰረት የተመሰረተው በእነዚህ በሐዋርያትና በነቢያት መሰረት ላይ ተመስርታችኋል ነው የሚለው ጳውሎስ ራሱ። ስለዚህ ይሄንን መሰረት ወይንም ደግሞ ይሄንን ዋነኛ ነገር ለማድረግ ወይንም ደግሞ ምስክር የሆነ ይሄ ሰው ሐዋርያ ተብሎ ሊጠራ ይችላል ማለት ነው። እና እነዚህ ሰዎች አንደኛ ስልጣናቸውን ከኢየሱስ ከራሱ ነው በቀጥታ ያገኙት። ይሄንን ስልጣን ደግሞ ወንጌልን ለፍጥረት ሁሉ ለመስበክ ነው ይሄንን ስልጣን የተቀበሉት፣ ሌላ ነገር አይደለም። ክብር ለእግዚአብሔር። ይሄ ሐዋርያ የሚለው ነገር ማዕረግ ብቻ አይደለም ወይንም ስም አይደለም። አብሮት የሚመጣ ከስሙ ጋር አብሮ ያለ ሪስፖንሲቢሊቲ አለ፣ ኃላፊነት አለው። ምን የሚባል? ወንጌልን ለዓለም ሁሉ የማድረስ፣ ወንጌልን ላልሰሙ ሰዎች ሁሉ የማድረስ። ከኃላፊነቱ ጋር በተያያዘ ደግሞ ምንድን ነው የሚያሳየው? ይሄ ስልጣንን ያሳያል ወይንም ደግሞ ኦቶሪቲ። አያችሁ፣ አሁን ደብዳቤውን የሚጽፍበትን ኦቶሪቲ ለማሳየት ሐዋርያ ነኝ ይላቸዋል። ስለዚህ በዛ ዘመን ላለ ሰው ሐዋርያ ምን ማለት እንደሆነ ግልጽ ነው፣ ይገባቸዋል። ስለዚህ ሐዋርያ ሊሆን የተጠራ ብሎ ነው ራሱን የሚያስተዋውቀው አንደኛ። ስለዚህ ይሄ ሐዋርያ የሚለው ወይንም አፖስትል የሚለው አንደኛ ስልጣንን ወይንም ኦቶሪቲን ያሳያል ማለት ነው። ስለዚህ ዛሬን ያውን ተነስቼ ሐዋርያው ፍቅር በራሽያ ላሉ ቅዱሳን ብዬ ብጽፍ እዛ ያሉ ሰዎች ግራ ይገባ፣ ማን ነው who is this guy ነው የሚሉት። ማን ነው ይሄ ሰውዬ
በምን ኦቶሪቲ ነው ይሄንን የሚለው ብለው ይላሉ። ነገር ግን በዛ ዘመን ጳውሎስ በሚጽፍበት ዘመን ሐዋርያ ለሆን ነው የተጠራሁት፣ በኢየሱስ ክርስቶስ በራሱ ነው የተጠራሁት። ገላትያ መጽሐፍ ላይ የሚናገረው በደማስቆ መንገድ ላይ ኢየሱስ ራሱ ፌስ ቱ ፌስ ተገናኝቶ ነው የጠራኝ፣ ይሄንን ኦቶሪቲ የሰጠኝ ብሎ ይናገራል ጳውሎስ ራሱ። ስለዚህ ምንን ያሳያል? ጸሐፊው ለነዚህ ሰዎች የሚጽፍበት ኦቶሪቲ አፖስቶሊክ ኦቶሪቲ አለው ማለት ነው። በዛ ዘመን ከሐዋርያት ሌላ ጽሑፍ ጽፎ ለቤተ ክርስቲያን የሚልክ ማንም የለም፣ ማንም ሰውም ሊቀበለው አይችልም። ስለዚህ በዚህ ኦቶሪቲ ነው ወይንም በዚህ ስልጣን ነው የምጽፍላችሁ የሚለውን ነገር በግልጽ እያስቀመጠ ነው ያለው ጳውሎስ። ሁለተኛ አንዱን ሐዋርያ ብሎ አስተዋውቃል። ሁለተኛ እንቀጥል። ምን ብሎ ያስተዋውቃል? ሌላ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ፣ ክብር ለእግዚአብሔር ይሁን። ሐዋርያ ብሎ ካለ በኋላ ደግሞ ሌላ ምን አለ? ባሪያ ወይንም ደግሞ ይሄ ስሌቭ፣ ግሪኩ ዱሎስ ይለዋል። ዱሎስ ይሄ ባሪያ ወይንም ስሌቭ ራሱን ደግሞ ዝቅ አድርጎ የኢየሱስ ክርስቶስ ምንድን ነኝ ይላል? ባሪያ ነኝ ይላል። የመጀመሪያው ሐዋርያ የሚለው የጻፈበትን የጻፊውን ስልጣን ወይንም ኦቶሪቴቲቭ ፓወር ነው የሚያሳየው። ከኢየሱስ ክርስቶስ የተቀበለው ኃላፊነት እንዳለ ለመጻፍ ይሄንን ለመጻፍ ያነሳሳው ነገር ይሄ ከዚህ ኦቶሪቲ የሚመነጨው ስልጣን እንደሆነ ይናገርና ነገር ግን ራሱን ደግሞ ምን አድርጎ ያቀርብላቸዋል? የኢየሱስ ክርስቶስ ግን ምንድነኝ አለ? ባሪያ። አያችሁ፣ ኦቶሪቲው አለ። ይሄ ኦቶሪቲ ብቻ ሳይሆን ይሄ ኦቶሪቲውን የሚያሳይ ሲሆን ይሄ ደግሞ ትህትናን ያሳያል። ክብር ለእግዚአብሔር ይሁን። ይሄ ስልጣንን ያሳያል። ይሄ ትህትና ወይንም ሂዩሚሊቲ ለአንድ አገልጋይ በጣም 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 ከሚያስፈልጉት ነገር ዋነኛው ትህትና ነው። ክብር ለእግዚአብሔር ይሁን። አያችሁ፣ ሐዋርያ ባለበት ደግሞ ኃይል እንደገና ራሱን ምን ብሎ ይጠራል? ባሪያ ብሎ ይጠራል። አያችሁ፣ ክብር ለእግዚአብሔር ይሁን። አያችሁ፣ ደብዳቤውን ሲጽፍ ሰዎቹ እንዲቀበሉት የኢየሱስ ክርስቶስ ሐዋርያ ነኝ ይላል። ኦቶሪቲው ተሰጥቶኛል። ኢየሱስ ራሱ ሃንድ ኦቨር አድርጎኛል። ይሄንን ፓወር፣ ይሄንን ስልጣን፣ ይሄንን ኦቶሪቲ የሰጠኝ ወንጌልን እንድናገር ነው፣ ወንጌልን እንድሰብክ ነው። ወይንም ደግሞ ከኢየሱስ ክርስቶስ የተቀበልኩት ገላትያ መጽሐፍ ላይ ሲናገር ከኢየሱስ ነው ይሄንን ወንጌል የተቀበልኩት ይላል። ከራሱ ነው፣ ዳይሬክትሊ ነው የተቀበልኩት። ሰው አልሰጠኝም ይሄንን ወንጌል ይላል። ክብር ለእግዚአብሔር ይሁን። ሰው የሰጠኝ ወንጌል አይደለም፣ ራሱ እግዚአብሔር ነው የሰጠኝ ይሄንን ወንጌል። ስለዚህ ከነሙሉ ክብሩ ይሄንን ወንጌል ለሌሎች እንዳስተላልፍ ወይንም ደግሞ ለአሕዛብ ሐዋርያ እንደሆነ ያደረገኝ ራሱ እግዚአብሔር ስለሆነ በዚህ ሴንስ ሐዋርያ ነኝ። ኦቶሪቲው አለኝ። ይሄንን ለመጻፍ የማደርገውን ነገር ለማድረግ ለእናንተ መልእክትን ለማስተላለፍ ስልጣኑ አለኝ። ክብር ለእግዚአብሔር ይሁን። ነገር ግን ይሄንን ሳደርግ ግን በትህትና ነው የማደርገው ነው እያለ ያለው። ክብር ለእግዚአብሔር ይሁን። ይሄንን ሳደርግ በታላቅ ትህትናና ሂዩሚሊቲ ነው ይሄንን ማደርገው። የክርስቶስ ምንድነኝ አለ? ባሪያ ነኝ። ክብር ለእግዚአብሔር። ባሪያ መብት አለው እንዴ? ባሪያ የኔ የሚለው ነገር የሌለው ማለት ነው። ባሪያ እኔ እያለ መናገር አይችልም በዛ ዘመን። ለምን? ባሪያ የማን ነው? የጌታው ነው። ክብር ለእግዚአብሔር ይሁን። አያችሁ፣ ይሄ ትልቅ አገልጋይ ወይንም ይሄ ጃይንት የሆነ ይሄንን 14 መጽሐፎችን በአዲስ ኪዳን ከግማሽ በላይ የሆኑ ደብዳቤዎችን ያበረከተ ይሄ ሰውዬ ምንድነኝ ብሎ ራሱን ያስተዋውቃል? ባሪያ ነኝ። ክብር ለእግዚአብሔር ይሁን። በእናንተ ላይ ባለኝ ስልጣን ወይንም በሐዋርያነቴ በአፖስቶሊክ ኦቶሪቲ ልሰለጥንባችሁ ሳይሆን የክርስቶስ ባሪያ ነኝ። መልካም የሆነውን የእግዚአብሔርን ወንጌል ላቀርብላችሁ ነው የምጽፍላችሁ። አያችሁ እንዴት ተቀባይነት ሊኖረው እንደሚችል ማሰብ ትችላላችሁ። ተቀባይነቱን ከፍ ለማድረግ ነው ጳውሎስ ይህንን ሁሉ ራሱን የሚያስረዳው። ማስረዳት አይጠበቅበትም፣ ግን አይቷቸው ለማያውቁት ሰዎች ራሱን በዚህ መልክ ያቀርባል። ሐዋርያ ነኝ፣ በክርስቶስ ነው የተጠራሁት፣ ይሄንን ወንጌል እንድናገር ተጠርቻለሁ፣ ስልጣኑ ተሰጥቶኛል። ነገር ግን የክርስቶስ ምንድን ነኝ? ባሪያ ነኝ። ክብር ለእግዚአብሔር ይሁን። ስለዚህ ራሱን ደግሞ ሃምብል አድርጎ ያቀርብላቸዋል። ዛሬ ከምናያቸው በዘመናችን ከምናያቸው ትልቅ ችግር ወይንም ደግሞ ትልቅ ኢሹ ነው ብዬ እኔ ከማስበው በቤተ ክርስቲያን ውስጥ በቅዱሳን ህብረት ውስጥ ትልቅ ችግር ነው ብለን ብዬ ማስበው ነገር አንዱ ምንድነው? ትህትናን ማጣት ነው። ብዙ አገልጋይ
ትሁት አይደለም ወይንም ሂዩሚሊቲ አያሳይም። በቅዱሳን ውስጥ በቅዱሳን መካከል ሂዩሚሊቲ አያሳይም። ከሌሎች እንደተለየ ከሌሎች ከፍ ያለ እንደሆነ ፓወሩ ስልጣኑ ከሌላው ከፍ ያለ እንደሆነ እነሱን ወደ ታች እንደሚያያቸው በእነሱ ላይ በቃ ይሄ አንሊሚትድ የሆነ ስልጣን እንዳለው ያንን ለማስረገጥ በጣም ብዙ ጥረት ይካሄዳል። ጳውሎስ ግን ያንን አላደረገም። በክርስቶስ የተጠራው ሐዋርያ ነኝ፣ ነገር ግን የክርስቶስ የራሱ ምንድን ነኝ? ባሪያ ነኝ። አለቀ። ክብር ለእግዚአብሔር ይሁን። በዚህ ሴንስ ወንጌልን ቢናገር እነዚህ ሰዎች ለመስማት ዝግጁ ናቸው። አያችሁ፣ ራሱን ያስተዋወቀበት መንገድ በጣም ኢምፖርታንት ነው። በቃ አይቷቸው አያውቅም፣ ነገር ግን እነዚህ ሰዎች ይህንን ጽሑፍ ሲያነቡ ዋው ነው የሚሉት። የሚጎረብጣቸው ምንም ነገር አይኖርም። ለምን? በቃ እኔም የክርስቶስ ባሪያ ነኝ፣ እናንተም ልክ የክርስቶስ ባሪያ እንደሆናችሁት ይሄንን ኦቶሪቲ ይሄንን ስልጣን ከኢየሱስም ብቀበል ወንጌልን ለማድረስ ነው ይሄንን የተቀበልኩት፣ ሌላ ምንም ለማድረግ አይደለም። ዛሬ ከእግዚአብሔር በተሰጣቸው ጸጋ በሰዎች ላይ የሚነግዱ ሰዎች አሉ። በሰዎች ሞራል ላይ የሚጫወቱ ሰዎች አሉ። በሰዎች ማንነት ላይ እስከ መረማመድ የሚደርሱ ሰዎች አሉ። ያ ግን መጽሐፍ ቅዱሳዊ አይደለም። ከጳውሎስ ልንማር ይገባል። ክብር ለእግዚአብሔር ይሁን። ጳውሎስ ሐዋርያ ነኝ ባለበት በዛው አንደበት የክርስቶስ ደግሞ ባሪያ ነኝ አለ። ክብር ለእግዚአብሔር ይሁን። አያችሁ፣ ሐዋርያ ነው፣ ስልጣን አለው። ኦፍ ኮርስ የሚናገረው ነገር ዌይት አለው። የሚናገረው ነገር ክብደት እንዲኖረው ነው። በክርስቶስ የተጠራው ሐዋርያ ነኝ የሚለው የሚናገረው ነገር በጣም ኢምፖርታንትና ተቀባይነት ያለው ክብደት ያለው ነገር መሆኑን ለማሳየት ነው። የተጠቀመው ለዛ ብቻ ነው። ከዛ ውጪ ግን የኢየሱስ ክርስቶስ ባሪያ ነኝ። ክብር ለእግዚአብሔር ይሁን። የጳውሎስን ሂዩሚሊቲ ሌላ ከምናይበት አሁን ካነበብኩላችሁ ክፍል ውስጥ አንዱ ቁጥር 11 ላይ ያለውን ነው። ከዚሁ ጋር አያይዘን ራሱን ያስተዋወቀበት ባሪያ ብሏል፣ ሐዋርያ ብሏል ብለናል። ራሱን ካስተዋወቀበት ነገር አንዱ ሂዩሚሊቲውን ከምታዩበት ነገር አንዱ ምን አለ መሰላችሁ? 11 ላይ ትጸኑ ዘንድ ይላል መንፈሳዊ ስጦታ ምን እንዳረጋችሁ እንዳካፍላችሁ ላያችሁ እናፍቃለሁ፣ ይህንም ማለቴ አለ። አሁን እዚህ ጋር ምን ይላል? አላየዋችሁም፣ ነገር ግን እናንተን ላያችሁ የምናፍቀው ለምንድን ነው አለ? መንፈሳዊ ስጦታን እንዳካፍላችሁ። ክብር ለእግዚአብሔር ይሁን። ለምን? ኢየሱስ ክርስቶስ ራሱ የሰጠኝ ስልጣን አለ ወይንም ደግሞ ዕዳ አለብኝ ለእናንተ ወንጌልን ለመስበክ ለእናንተ ጸጋን ለማካፈል ዕዳ አለብኝ ብሎ ካላቸው በኋላ አላያችሁኝም፣ ግን ማያችሁ ወይንም ላያችሁ የምናፍቀው ለምንድን ነው አላቸው? መንፈሳዊ ስጦታን እንዳካፍላችሁ አለና ይሄ አሁን እኛ ስናነበው በጊዜው እንደነበረ ሰው ሆነን ለማንበብ ነው መሞከር ያለብን፣ በተቻለ መጠን ማለት ነው። ሳናፋልስ ወይንም ሊባል የተፈለገውን ነገር ሳናፋልስ በጊዜው ሲናገረው በነበረበት ሴንስ ለማየት ነው ምንሞክረው። ስለዚህ ስጦታ እንዳካፍላችሁ ላያችሁ እናፍቃለሁና አለና ሲያስበው እኔ ብቻ አይደለሁም ጸጋውን የማካፍለው። መጀመሪያ እኔ ነኝ ላካፍላችሁ የምመጣው ካለ በኋላ አይ ቲንክ ራሱን ለማረም የሄደም ነው የሚመስለው። ይሄንን ማለቴ ይላል። አያችሁ፣ በሌላ ሴንስ እንዳትወስዱኝ ወይንም ደግሞ እኔ ብቻ አካፋይ ነኝ በሚለው ሴንስ እንዳትወስዱኝ ይልና ይህንን ማለቴ ይልና በመካከላችን ባለች ክብር ለእግዚአብሔር ይሁን። አየ እኔ ብቻ እኔ ብቻ አይደለም እኔ ብቻ አይደለም ማካፍላችሁ ይልና በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። በመካከላችን ባለች በእናንተና በእኔ። አያችሁ፣ ቱ ዌይስ ነው ጸጋ መከፋፈል። ክብር ለእግዚአብሔር ይሁን። ይሄ ሂዩሚሊቲውን ነው የሚያሳየው። ይሄ ትልቅ ጃይንት የሆነ ሐዋርያ ወይንም ደግሞ ከአዲስ ኪዳን መጽሐፍት ከግማሽ በላዩን ያበረከተ ሶስተኛ ሰማይ ላይ ሄጄ የእግዚአብሔርን ክብር ግሎሪ አይቼ የመጣው ሰው ነኝ ብሎ የሚጽፈው ይሄ ሐዋርያ ምን ይላቸዋል? ጸጋ ማካፈላችሁ እኔ ብቻ አይደለሁም፣ በእናንተና በእኔ መካከል ባለው በዚህ ጸጋ እርስ በርስ እንድንጽናና ነው፣ እንድንተናነጽ ነው። ክብር ለእግዚአብሔር ይሁን። አያችሁ፣ ይሄ ነው ትህትና ማለት። ዛሬ ከመድረክ ወደ ህዝቡ ብቻ ነው የሚወረወረው ሁሉም ነገር። ሰጪ ብቻ ነው ፓስተሩ፣ ሰጪ ብቻ ነው ነብዩ፣ ሰጪ ብቻ ነው አገልጋዩ፣ ተቀባይ አይደለም። እንደዚህ አይነት
የመንፈሳዊ አሰራር የለም። ጳውሎስ አይነግረንም። ምን አላቸው ጳውሎስ? ጸጋን ላካፍላችሁ ላያችሁ፣ ከዛስ ከናንተም ደግሞ ያለውን ደግሞ ጸጋ ምን ላድርግ? ልካፈል። ክብር ለእግዚአብሔር ይሁን። አያችሁ፣ ሁሌ አካፋይ ብቻ አይደለንም እኛ። እኔ እዚህ ጋር ቆሜ ስለተናገርኩኝ እኔ ብቻ አይደለሁም ጸጋ ማካፈለው። ኖ ከናንተም ደግሞ የምካፈለው ጸጋ አለ። አያችሁ፣ እግዚአብሔር በእያንዳንዱ ሰው ውስጥ ያስቀመጠው አንዱ ለአንዱ ሊጠቃቀም ወይንም የአንዱ ጸጋ አንዱን ሊያንጽ አንዱን ሊያነሳ የአንዱም ጸጋ እንደገና ሌላኛውን ደግሞ ኢንካሬጅ ሊያደርግ እግዚአብሔር በእያንዳንዳችን ውስጥ ያስቀመጠው ዩኒክ የሆነ ስጦታ አለ። ክብር ለእግዚአብሔር ይሁን። አያችሁ፣ አሁን ግን የተቸገርነው ምንድነው? መድረክ ላይ የሚቆመው የሚያገለግለው አገልጋዩ እኔ ብቻ ነኝ የማገለግለው፣ ከናንተ ምንም ወስደው ነገር የለም፣ ከኔ ብቻ ነው የምትቀበሉት ብለው በዛ ነው አእምሮአችንን በተሳሳተ መንገድ የሚይዙት። ስለዚህ እነሱ ሁሉ ጊዜ ሰጪ ናቸው፣ ተቀባይ አይደሉም። እነሱ ከህዝቡ ወይንም ደግሞ ከማንኛውም ሰው ምንም ነገር መቀበል እንችላለን፣ መንፈሳዊ ነገር መቀበል እንችላለን። ክብር ለእግዚአብሔር ይሁን። ጳውሎስ ምን ይላቸዋል? ይሄንን ማለቴ አለ፣ ክብር ለእግዚአብሔር ይሁን፣ በመካከላችን ባለች በእናንተና በእኔ እምነት። አየ፣ በእነሱም ውስጥ ያለ ጳውሎስ ከነሱ የሚካፈለው ትልቅ ነገር አለ ማለት ነው። አየ፣ አገልጋይ ስንሆን we have to be humble፣ ትሁት መሆን አለብን። ከሁሉም ሰው የምንቀበለው ጸጋ አለ። ለምን? እግዚአብሔር በእያንዳንዱ ውስጥ ያስቀመጠው ግሬስ ጸጋ አለ። ክብር ለእግዚአብሔር ይሁን። እኔ ውስጥ የሌለ እናንተ ውስጥ ያለ ትልቅ ጸጋ አለ። ስለዚህ ያንን ጸጋ ከናንተ ልካፈል ይገባኛል። ራሴን ክፍት ማድረግ ኦፕን መሆን አለብኝ ያንን ለመቀበል። ዛሬ ግን ብዙ አገልጋዮች ኦፕን አይደሉም። በቃ እነሱ ብቻ ናቸው ሰዎች። እነሱን ብቻ እግዚአብሔር ለሆነ ነገር ያስቀመጠ፣ ከነሱ ውጪ ምንም አይነት መንገድ በምንም አይነት መንገድ እግዚአብሔር የማይሰራ እስከሚመስል ድረስ እግዚአብሔር በማንም ሰው ሊሰራ የሚችል አምላክ ነው። አይጠቅምም የተባለውን ሰው አስነስቶ እግዚአብሔር ጠቃሚ ያደርገዋል። በዚህ ሰው አይሰራም ባላችሁበት በዛ ሰው እግዚአብሔር ሊሰራ ይችላል፣ ሊጠቀም ይችላል። አያችሁ፣ እድልና ጊዜ አግኝቶ ሰው መድረክ ላይ ስለወጣ ብቻ ሳይሆን እግዚአብሔር በእያንዳንዱ ሰው እናንተ በማታስተውሉት በማታስቡበት መንገድ በሆነ ሰው አማካኝነት ሊጠቅማችሁ ይችላል። ይሄ ግን የሚሆነው እኛና እናንተ ዝግጁ ስንሆን። አያችሁ፣ ጳውሎስ ዝግጁ ነው። እኔ ብቻ አይደለም የማካፍለው፣ ከናንተስ ምን አደርጋለሁ? እካፈላለሁ። ከናንተም የምማረው ጸጋ፣ ከናንተም የምቀበለው የምገለገልበት የምጽናናበት ጸጋ በእናንተም ውስጥ አለ። ስለዚህ ራሱን ምን ብሎ ያስተዋውቃል? ባሪያ፣ የክርስቶስ ኢየሱስ ባሪያ። ሁላችን የክርስቶስ ምንድን ነን? ባሮች ነን። ክብር ለእግዚአብሔር ይሁን። በዋጋ ምን ተደርጋችኋል ነው የሚለው? ተገዝታችኋል። ይሄ እኮ የባሪያን ሽያጭ ምሳሌ በማድረግ ነው እንደዚህ እኮ ያላቸው ጳውሎስ። በዋጋ ምን ተደርጋችኋል? ተገዝታችኋል። ድሮ ገበያ ይወጣና ነው ባሪያ የሚገዛው። የፈለገውን ሰው ገንዘብ ያለው በዘመኑ ስታተስ ያለው ገንዘብ ያለው ሰው ይሄድና ሰው ባሪያ አድርጎ ይገዛል። የፈለገውን ሊያደርገው። ያ ባሪያ መብት የለውም፣ መናገር አይችልም፣ ስለ ማንነቱ ስለ ራሱ መናገር አይችልም። ጳውሎስ ያንን ምሳሌ ወስዶ ነው በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ያ ባሪያ የራሱ እንዳልሆነው እኛም የራሳችን አይደለንም። ሁላችን የክርስቶስ ባሪያዎች ነን። በባሪያና በባሪያ መካከል ልዩነት አለ እንዴ? በቃ ባሪያ እኮ መብቱን የተወ ማንነቱን የጣለ ማለት ነው። ሁሉ ባሪያ ከሆነ ማንነታችንን ከጣልን ኢጎ የሚባል ይሄ ለራስ እኔ የሚባል ነገር በማንም ሕይወት ውስጥ ሊኖር አይገባም። በቤተ ክርስቲያን ውስጥ ቤተ ክርስቲያንን ከሚያስጨንቅ ቤተ ክርስቲያንን ከሚያስቸግር ነገር አንዱ እኔነት ነው፣ ኢጎ። ጳውሎስ ግን ይሄንን ግልጽ አድርጎ እዚህ ጋር ያስቀምጣል። እኔ ባሪያ ነኝ አለ። ሐዋርያ ነኝ ባለበት አፉ እኔ ባሪያ ነኝ። ስለዚህ እኔ ባሪያ ስለሆንኩኝ እናንተም ባሪያ ናችሁ፣ እኔም ባሪያ ነኝ። እናንተ ውስጥ ያለውን ጸጋ እኔ እካፈላለሁ፣ እኔ ውስጥ ያለውን ጸጋ ደግሞ ለእናንተ አካፍላለሁ። በዚህ መልክ ነው በእኔና በእናንተ መካከል ያለው ግንኙነት ብሎ ነው በደብዳቤው የሚጽፍላቸው። ዋው! እንዴት ሊወዱት እንደሚችሉ አይካን ኢማጂን። ምን አይነት ሰው ነው? ስለሱ የሰሙት ብዙ ነገር ሊኖር ይችላል። ምክንያቱም ጳውሎስ በዘመኑ በጣም ያገለገለ፣ ብዙ ተአምራት በእጁ የተደረገ፣ ሙታን የተነሱ፣ ክብር ለእግዚአብሔር ይሁን። ጨርቁ እንኳን በሰዎች በታመሙ ሰዎች ላይ እየተደረገ የሚፈውስ ነበር። ሰዎች ሊያውቁት ይችላሉ። ግን በዚህ ሴንስ እንደዚህ ራሱን ሀምብል አድርጎ ወይንም ራሱን ዝቅ አድርጎ የክርስቶስ ባሪያ ነኝ ከናንተ የምካፈለው ነገር አለ ብሎ ሲል ምን ያህል ሊቀበሉት ልባቸው የተከፈተ እንደሚሆን አስቡት። አያችሁ፣ ሰዎችን ስናገለግል
ሰዎች እኛን እንዲቀበሉ ሊያደርጉ የሚችሉ ነገሮችን ሁሉ ማድረግ አለብን። ዝም ብለን እሁድ መተን ብቻ መስበክ አይደለም ሰዎች እኛን እንዲሰሙ የሚያደርገን። ሰዎችን በቃ እንደውኛ ፓስተር ስለሆንን ወይ ወንጌላዊ ስለሆንን ወይንም ደግሞ ነብይ ስለሆንን በቃ ሰዎች የግዴታ ይሰሙኛል ምለውን ነገር ሁሉ ያዳምጣሉ ብለን ማሰብ የለብንም። ጳውሎስ በዚህ በመግቢያው ላይ የሚጽፍላቸው የሮሜ ሰዎች እሱን እንዲሰሙት እሱን እንዲቀበሉት የሚጽፈውን ነገር ወስደው ወይንም ደግሞ ለምን ፐርፐዝ እንደሚጽፍላቸው ሰምተው ወይንም አንብበው ለዛ ነገር ተባባሪ እንዲሆኑ ነው። አያችሁ፣ ይነሳሳልባቸው። ጳውሎስ በዚህ ሴንስ ነው ያገለገለው። ክብር ለእግዚአብሔር ይሁን። እግዚአብሔር ይርዳን። ብዙዎች አገልጋዮችን እግዚአብሔር ሁላችንን ይርዳ። ሰዎችን በዚህ ትህትና ማገልገል እንድንችል፣ ዝቅ ብለን ማገልገል እንድንችል፣ እኛ ብቻ እነሱን ማገልገል ከነሱም ደግሞ የምንቀበለው። ዛሬ ደክሞት ከመጣ ዛሬ በጣም ተሰብሮ ከመጣ ከአንድ ሰው እኮ እግዚአብሔር በሱ ውስጥ ባስቀመጠው ነገር ልንጽናና እንችላለን። እኛ ልባችን ለዛ ክፍት መሆን አለበት። ስለዚህ የጳውሎስን ትህትና በዚህ ትመለከታላችሁ። በጣም ሃምብል የሆነ ሰው እና አንዳንድ ጊዜ እንደውም ሲናደድ ሁለተኛ ቆሮንቶስ ላይ ሄዳችሁ ካያችሁ በጣም ደፍሮ ይናገራል። ፊልጵስዩስም ላይ እንደዛ ይናገራል። ማንም ሰው ሊመካበት የሚችልበት ነገር እንዳለው እኔ በልጠዋለሁ፣ እኔ የምመካበት ነገር አለኝ ይላል። አንዳንድ ጊዜ ይሄ ሐዋርያዊ ስልጣኑን ለማይቀበሉ አንዳንድ ጊዜ ገፋ አድርጎ ሲናገር ታያላችሁ። የሆነ ተበሳጭቶ የሚናገር ነገር ይመስላል። መመካት ቢያስፈልግ እኔም ራሴ ልመካበት የምችልበት ብዙ ነገር አለኝ፣ ግን ሁሉን እንደምን ቆጥራለሁ ይላል። እንደ ጉድፍ ቆጥራለሁ ይላል። አያችሁ ምን ያህል ሂዩሚሊቲ ያለው ሰው እንደሆነ። በተለይ ሰዎችን የምናገለግል ሰዎች ይህንን በጣም መውሰድ አለብን ከጳውሎስ። ከምናገለግላቸው ሰዎችም ጸጋ ልንቀበል እንደምንችል፣ የምናገለግላቸውም ሰዎች ሊያገለግሉን እንደሚችሉ፣ ሁሌ ቆመን ማገልገል ብቻ ሳይሆን ቁጭ ብለን ደግሞ ልንገለገል እንደሚገባ ክብር ለእግዚአብሔር ይሁን። ጳውሎስ የሚለው ይሄ ነው። ስለዚህ ራሱን ባሪያ ብሎ ሲል ክሊርሊ ዲሞንስትሬት አድርጎታል። እናንተም ታገለግሉኛላችሁ፣ እኔም አገለግላችኋለሁ። ክብር ለእግዚአብሔር ይሁን። ስለዚህ እንዳላያቸውም ምልክት የሚሆነውን ነገር እዚህ ጋር እግረ መንገዳችን እናያለን ማለት ነው። ስለዚህ በእንደዚህ በሁለት መንገድ አንዱ ስልጣንን በሚያሳይ አንዱ ደግሞ ትህትናን በሚያሳይ መንገድ ሐዋርያ ብሎ ራሱን ያስተዋውቃል፣ ባሪያ ብሎ ደግሞ ራሱን ያስተዋውቃል። ክብር ለእግዚአብሔር ይሁን። ስለዚህ እነዚህን ሁለት ነገሮችን እንይዛለን። ራሱን ያስተዋወቀበትን ሰዎች እንዲሰሙት እንዲያደምጡት ለማድረግ የሚሄድበትን ርቀት ይናገራል። እሺ ከዛ በኋላ እንቀጥል። እነዚህን ሁለት ተነጻጻሪ ስሞች ከተጠቀመ በኋላ ከዛ ደግሞ ለወንጌል ተለየው ብሎ ደግሞ ይናገራል። እንደዚህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ካለ በኋላ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ምን ተደረገ? ተለየ። ክብር ለእግዚአብሔር ይሁን። ለእግዚአብሔር ወንጌል ተለየ። ስለዚህ ጳውሎስ ይሄንን በገላትያ መጽሐፍ ላይ ይናገራል። ይሄ ባይ ዘ ዌይ በብሉይ ኪዳንም በአዲስም ኪዳን ላይ ያለውን ነገር ስንመለከት እግዚአብሔር ሰዎችን ለስፔሻል ፐርፐዝ ወይንም ለአገልግሎት ወይንም ለነብይነት ሲጠራ በብሉይ ኪዳንም ብንሄድ አሁን ኤርሚያስ አንድን ማየት እንችላለን። ኤርሚያስ አንድ ላይ ሄዳችሁ ስታዩ እግዚአብሔር ኤርሚያስን እንዴት ከማዕፀን ጀምሮ እንደለየው ያሳያል። በዛ ሴንስ ነው ጳውሎስ እዚህ ጋር የሚናገረው። ተለየው፣ ለዚህ ወንጌል ተለየው፣ ለየኝ። ባለፈው ኪዳን ወይንም ደግሞ በብሉይ ኪዳን ዘመን በነቢያት ዘመን እግዚአብሔር ነቢያትን በየዘመናቱ እንደሚያስነሳና እንደሚለይ የእግዚአብሔር አፍ ሆነው በሕዝቡ መካከል እንዲያገለግሉ እንደለያቸው እንደዚሁ እኔን ደግሞ ለዚህ ወንጌል ምን አደረገኝ? ለየኝ። ክብር ለእግዚአብሔር። የተለየው ነኝ ይላል። ይሄ የቃሉ ባይዘው እንትን ፈሪሳዊ ከሚለው ቃል ጋር ወይንም ፋሪሲ ወይንም ፓርሺም የሚለው የሂብሩ ወርድ የሚገልጸው ነው። ወይንም ደግሞ እኛ ፈሪሳዊ ብለን የምንለው ወይንም ፋሪሲ፣ ይሄ ከሂብሩ ቃል ፓርሺም የሚለው የሂብሩ ቃል ነውና ይሄ ተለየ ማለት እነዚህ አሁን ፈሪሳውያን እኛ ብዙ ጊዜ በኔጌቲቭ አንዳንድ ጊዜ እናስቀምጠዋለን ቃሉን፣ ግን ኔጌቲቭ አይደለም። በዛ ዘመን ኢየሱስ ክርስቶስ በመጣበት ዘመን እነሱ የሚያደርጉት ወይንም ደግሞ አስተሳሰባቸው ማይንድ ሴታቸው ልክ አልነበረም እንጂ ቃሉ በራሱ ግን ችግር ያለበት አይደለም።
ይሄ ፓረሺም ወይንም ፈሪሳዊ ማለት የተለየ ማለት ነው። ለምንድን ነው የተለየው? ሕጉን ለማጥናት አያችሁ፣ እነዚህን የሕግ መጽሐፍት ለማጥናት እነዚህ የተለዩ ሰዎች ናቸው። ጳውሎስም እኮ ፊልጵስዩስ ላይ ከፈሪሳዊም ፈሪሳዊ ነኝ ብሎ ራሱን ይናገራል። ዕብራዊ ነኝ፣ ፈሪሳዊ ነኝ እኔ። ለምን? ለሕጉ የተለየው ነኝ። ሕጉን ለማጥናት እነዚህ ይሄ የሙሴን 5ቱ መጽሐፍ የሕግ መጽሐፍት በደንብ አድርገው ጠንቅቀው የሚያውቁ ናቸው። ሕጉን ጠንቅቀው የሚያውቁ ነቢያት የተናገሩትን ጠንቅቀው ለማወቅ በእውቀት ከሌላው በተለየ መንገድ ይሄንን ነገር ለማጥናት የተለዩ ሰዎች ናቸው። በዛ ሴንስ ነው ጳውሎስ ለምን ለየኝ አለ። እነዚህ ፈሪሳውያን ድሮ የሚለዩት ሎውን ለማጥናት ነው። ፎር ዘ ሎው ሕጉን ለማጥናት ሕግጋቱን ለማጥናት ነው። ይሄ ግን ጳውሎስ ለየኝ ወይንም ፈሪሳዊ ሆንኩኝ የሚለው ለዚህ ለሕጉ ሳይሆን ለወንጌል። ክብር ለእግዚአብሔር ይሁን። ፎር ጎስፔል። ስለዚህ ይሄንን የሚለው ጳውሎስ የተለየው ነኝ ሲል ለሕጉ ብቻ አይደለም ለሕጉ ሳይሆን የተለየሁት ለምንድን ነው አለ? ፎር ዘ ጎስፔል። ወንጌልን ለዓለም ሁሉ እንድሰብክ እግዚአብሔር ምን አደረገኝ? ለየኝ። ምክንያቱም በዚህ የሮሜ መጽሐፍ ውስጥ ደግሞ በሕግና በእምነት መካከል ያለውንም ኢንተራክሽን ግልጽ ለማድረግ ይሄ በጣም ወሳኝ እንትን ነው። ፈሪሳዊ የተለየው ምን ለማድረግ ነው? ሕጉን ለማጥናት ነው። ነገር ግን ጳውሎስ ተለየው የሚለው ለሕጉ ሳይሆን ለምኑ ነው? ለወንጌል ነው። ክብር ለእግዚአብሔር ይሁን። ለዚህ የተለየው ነኝ። ፓረሺም የሚለው ቃል ያንን ለመግለጽ ነው። ስለዚህ እኔ የተለየሁት ለምንድን ነው አለ? ለወንጌል ነው። ቅድም ምን ብያቸዋለሁ? መጀመሪያ ላይ ስንጀምር ጳውሎስ ራሱን ከወንጌሉ ጋር አስተሳስሮ ሊነጠል በማይችልበት መንገድ ራሱን ለሮሜ ሰዎች ያስተዋውቃል። ጳውሎስና ወንጌል የአንድ ሳንቲም ሁለት ግልባጭ ናቸው። ክብር ለእግዚአብሔር ይሁን። ራሱን ከወንጌል ውጪ ለማንም አያስተዋውቅም ጳውሎስ። በጻፋቸው መጽሐፍቶች ሁሉ ከወንጌል ጋር በተያያዘ መንገድ ራሱን ያስተዋውቃል። ክብር ለእግዚአብሔር ይሁን። ስለዚህ የተለየው ነኝ ፈሪሳዊ ከሚለው ቃል በተወሰደ ሴንስ ነው። ይሄንን ለምን ተለየው አለ? ለዚህ ወንጌል ወይንም ለማ ወንጌል ተለየው አለ? ለእግዚአብሔር ወንጌል ተለየው አለ። ክብር ለእግዚአብሔር ይሁን።